ሰላም ጤና ይስጥልን ውድ ካፒታል ጋዜጣ ዩቲዩብ ቻናል ተከታታይ ቤተሰቦቻችን በሳምንቱ የተከሰቱ አነጋጋሪ የቢዝነስና ኢኮኖሚ መረጃዎቻችንን ይዘን መጥተናል። በዛሬው ጥንቅራችን ከያዝናቸው አበይት ጉዳዮች መካከል ለውጡን ተከትሎ በመቶዎች የሚቆጠሩ ኢንተርፕራይዞች የልማት ቦታዎችን እየተነጠቁ መሆኑ ተሰምቷል። በሌላ መረጃችን ባለሙያዎች ባንኮች የውጭ ምንዛሬ ተመኖቻቸውን እንዲያስተካክሉ አሳስበዋል። እንዲሁም በኢትዮጵያ ጀማሪ ስራ ፈጣሪዎች ባለሀብቶችን ማግኘት እንደተቸገሩ ተገለጸ። የሚሉትን ጨምሮ ሌሎች ጥንቅሮችን ይዘናል። ለቻናላችን አዲስ ከሆኑ ሰብስክራይብ ያድርጉ እያልን ወደ ቀዳሚ ዜናዎቻችን አመራን። አብራችን ሁኑም። ለውጡን ተከትሎ በመቶዎች የሚቆጠሩ ኢንተርፕራይዞች የልማት ቦታዎችን እንዲነጠቁ እየተደረጉ ነው ተብሏል። በሀገሪቱ የተጀመረው ለውጡን ተከትሎ በተፈጠረው ፖለቲካዊ ያለመረጋጋትና በተለይም ከሰሜኑ ጦርነት ጋር በተያያዘ በአዲስ አበባና አካባቢዋ ከትናንሽና አነስተኛ ወደ መካከለኛ ኢንዱስትሪ የተሸጋገሩም ከ900 በላይ የሚሆኑ ኢንተርፕራይዞች ከፍተኛ አደጋ ላይ መውደቃቸውን የአዲስ አበባ ባለሀብቶች ፎረም አሳውቋል። ፎረሙ ለኢንዱስትሪ ሚኒስቴር በላከው ደብዳቤ መንግስት በአስቸኳይ ጣልቃ በመግባት እነዚህን የሀገር ኢኮኖሚ የጀርባ አጥንት የሆኑትን ፋብሪካዎች እንዲታደግ አሳስበዋል። በደብዳቤው ላይ እንደተገለጸው ለውጡን ተከትሎ በተፈጠረው አለመረጋጋትና በተወሰኑ አክቲቪስቶች እንዲሁም ውስን የብሔር ፖለቲከኞች ባስነሱት ሁከትና ግርግር ምክንያት እነዚህ ቀደም ሲል በጽናት በመስራትና በመደራጀት ወደ መካከለኛ ኢንዱስትሪ ያደጉና ለሀገሪቱ የኢኮኖሚ እድገት ከፍተኛ አስተዋጽኦ ያበረክታሉ ተብለው የተተነበየላቸው ኢንተርፕራይዞች ከፍተኛ ኪሳራ እየደረሰባቸው እንደሚገኝ ተጠቁሟል። የአዲስ አበባ ባለሀብቶች ፎረም ፕሬዚዳንት አቶ አሸናፊ ሙሴ እንደተናገሩት በወቅቱ የነበረው አሳሳቢ ሁኔታ ይህን ጉዳይ በአፋጣኝ ለሚመለከተው የመንግስት አካል ለማሳወቅ እንቅፋት እንደነበረ አስታውሰዋል። ሆኖም በአሁኑ ወቅት በሀገሪቱ አንጻራዊ ሰላምና መረጋጋት በመታየቱ እንዲሁም መንግስትም አምራቾችን ለመደገፍ ያለውን ቁርጠኝነት በተደጋጋሚ እያሳየ በመሆኑም ይህን አጋጣሚ በመጠቀም መንግስት በአስቸኳይ ጣልቃ በመግባት እነዚህ ፋብሪካዎች ከውድቀት እንዲታደጋቸው አሳስበዋል። አቶ አሸናፊ ለካፒታል እንደገለጹት በተለይም በሰሜኑ ጦርነትና ከሰሜኑ ፖለቲካ ጋር በተያያዘ በነባር ኢንተርፕራይዞች ላይ ከፍተኛ ጫና እየተፈጠረ ነው። እነዚህ ኢንተርፕራይዞች ከትናንሽና አነስተኛ ወደ መካከለኛ ደረጃ የተሸጋገሩና ህጋዊ የኢንቨስትመንት ፍቃድ ያላቸው ቢሆንም ቦታዎቻቸው በግልጽ ሽያጭ ባልሆነና አሳሳቢ በሆነ መንገድ እየተወሰዱባቸው መሆኑ እጅግ ያሳስበናል ብለዋል። በአጠቃላይ ወደ መካከለኛ ኢንዱስትሪ የተሸጋገሩ ከ900 በላይ ኢንተርፕራይዞች መኖራቸውን እየጠቆሙ ፎረሙም በተለይ ከአንደኛ እስከ ሶስተኛ ዙር ያሉ ኢንተርፕራይዞች ከፍተኛ የሆነ ጥቃት እየደረሰባቸው መሆኑን አጽንኦት ሰጥተዋል። ወደ ቀጣይ መረጃችን አቀናን። ባለሙያዎች ባንኮች የውጭ ምንዛሬ ተመኖቻቸውን እንዲያስተካክሉ አሳስበዋል። የኢኮኖሚ ባለሙያዎችና ተንታኞች ባንኮች ውጤታማ የኢኮኖሚ ማሻሻያ እንዲኖር የምንዛሬ ተመናቸውን ከጥቁር ገበያ ጋር እንዲያስተካክሉ አሳስበዋል። ይህ እርምጃ የተግባር ገበያ ኢኮኖሚ ለማጎልበትና የኢኮኖሚ ማሻሻያዎችን ለማጠናከር ወሳኝ መሆኑም ተገልጿል። በዓለም አቀፍ የእድገት ማዕከል የኢትዮጵያ ከፍተኛ ሀገር ውስጥ ኢኮኖሚስት የሆኑት አቶ ቴዎድሮስ መኮንን እንደገለጹት የኢትዮጵያ መንግስት በሐምሌ 2016 ዓ.ም የጀመረው የውጭ ምንዛሬ ገበያን ነፃ የማድረግን ጨምሮ ያካሄዳቸው የማይክሮ ኢኮኖሚ ማሻሻያዎች ስር የሰደደም የውጭ ምንዛሬ እጥረትን ለመቅረፍና የገበያ ውድድርን ለማበረታታት ያለመ ቢሆንም ባንኮች የዋጋዎቻቸውን ደረጃ ለመጠበቅ በሚያሳዩ ጥንቃቄ የተሞላበት አካሄድ እድገቱ ተስተጓጉሏል። አቶ ቴዎድሮስ አክለው ምንም እንኳን ቀደም ሲል በህገወጥ መንገድ ይገበያዩ የነበሩ እቃዎች አሁን ወደ መደበኛው ገበያ እየገቡ በመሆኑም የኤክስፖርት ገቢ ቢጨምርም የማሻሻያዎቹን አጠቃላይ ስኬት ለመገምገም ገና ጊዜው ያለፈ ሊሆን እንደሚችል ገልጿል። የማሻሻያዎቹ ስኬትን በትክክል ለመመዘን አዳዲስ የኤክስፖርት ምርቶች መቅረብ አለባቸው ሲሉም አጽንኦት ሰጥተዋል። በተጨማሪም አቶ ቴዎድሮስ በህጋዊና በጥቁር ገበያ ተመኖች መካከል ያለው ልዩነት በከፍተኛ ሁኔታ ቢቀንስም ተመኖቹ በተቻለ መጠን ተመሳሳይ መሆን አለባቸው ብለዋል። የግል ባንኮች የኢትዮጵያ ንግድ ባንክ ከመከተል ይልቅ ለገበያ ተለዋዋጭነት ምላሽ ባለመስጠታቸውም ተችተዋል። በአሁኑ ወቅት በርካታ ባንኮች ኪሳራዎቻቸውን ለማካካስ በውጭ ምንዛሬ ግብይቶች ላይ ከፍተኛ የአገልግሎት ክፍያ እየጠየቁ መሆኑን የጠቆሙት ባለሙያው ባንኮች የአጭር ጊዜ ኪሳራዎችን በመቀበል የምንዛሬ ተመኖቻቸውን አስተካክለው ወደ ተረጋጋ የገበያ ሁኔታ እንዲሸጋገሩም መክረዋል። ወደ ቀጣይ መረጃችን አቀናን።
የኢትዮጵያ ጨርቃጨርቅና አልባሳት ዘርፍ ፖሊሲ ክፍተትና በዝቅተኛ ደሞዝ ጥያቄ ፈታኝ ሁኔታ ላይ ይገኛል ተባለም። የኢትዮጵያ ጨርቃጨርቅና አልባሳት ኢንዱስትሪ የአገሪቱ የኢንዱስትሪ ልማት አንኳር ቢሆንም ወሳኝ የፖሊሲ ክፍተቶችና ሀገር አቀፍ ዝቅተኛ ደሞዝ እንዲተገበር የሚቀርቡ ተደጋጋሚ ጥሪዎች ዘርፉን ፈታኝ ሁኔታ ውስጥ ጥለውታል። የኢንዱስትሪ ባለሙያዎች፣ የሰራተኛ ተሟጋቾችና የንግዱ መሪዎች እነዚህ ችግር በአፋጣኝ ካልተፈቱም የዘርፉ እድገትና ለማቀፍ ፋዊ ተወዳዳሪነት አደጋ ላይ እንደሚወድቅ እያስጠነቀቁ ነው። ፎረም ፎር ሶሻል ስተዲስ በተባለው ተቋም በተዘጋጀው ውይይት ላይ የተሳተፉ ባለድርሻ አካላት እንደተናገሩት በዘርፉ ያለውን ከፍተኛ የሰለጠነ የሰው ኃይል እጥረት ለመቅረፍ መንግስት ያሳየውን መዘግየት በዋነኝነት አመላክተዋል። የኢትዮጵያ ጨርቃጨርቅና አልባሳት አምራቾች ማህበር ስራ አስፈጻሚ አባል የሆኑት ዶክተር ቶሌራ ዴራ እንደገለጹት ወደ ኢንዱስትሪው የሚገባው የሰለጠነ የሰው ኃይል ቁጥር ከቅርብ ዓመታት ወዲህ በሚያስደነግጥ ሁኔታ ቀንሷል። ጥናቶች እንደሚያሳዩት ይህ መቀነስ በዘርፉ እየተሸረሸረ የመጣውን የሙያ ክብርና በአሰሪዎች ዘንድ ዝቅተኛ ችሎታ ያላቸውን እንዲሁም አነስተኛ ደሞዝ የሚከፈላቸውን ሰራተኛ መቅጠር ሰፊ አዝማሚያ ጋር የተያያዘ መሆኑ ተጠቁሟል። ባለሙያዎች ይህን አካሄድ ብቁ የሰው ኃይል ለመገንባት የሚደረገውን ጥረት የሚያደናቀፍ ከመሆኑ በላይ የዘርፉን ዘላቂ እድገት አደጋ ላይ እንደሚጥል አስጠንቅቀዋል። በሌላ በኩል ደግሞ በሕግ የተደነገገ ዝቅተኛ ደሞዝ አለመኖርም ሌላው ዋነኛ አሳሳቢ ጉዳይ መሆኑ ተጠቁሟል። የኢትዮጵያ ጨርቃጨርቅ ፌዴሬሽን ፕሬዝዳንት አቶ ተስፋዬ አብዲሳ በአስቸኳይ እርምጃ እንዲወሰድ ከሚጠይቁት መካከል አንዱ ናቸው። አቶ ተስፋዬ መንግስት ዝቅተኛ የደሞዝ ገደቦችን በማውጣት የሚያሳየው ቀጣይ መዘግየት ሰራተኞችንም ሆነ ዘርፉን በአጠቃላይ እየጎዳ ነው ሲሉ አጽንኦት ሰጥተዋል። እንደ ሐዋሳ፣ ቦሌ፣ ለሚና ኮምቦልቻ ባሉ ቁልፍ የምርት ማዕከላት የሚገኙ የፋብሪካ አስተዳዳሪዎች ዝቅተኛ የደሞዝ ወለል አለመኖር የሰው ኃይላቸውን ለማስተዳደርና የሰለጠኑ ሰራተኞቻቸውን ለማቆየት አስቸጋሪ እንዳደረገባቸው በመግለጽ ተመሳሳይ ስጋቶችንም አንስተዋል። የዓለም አቀፍ የሥራ ድርጅት አይሎ መረጃ እንደሚያመላክተው በኢትዮጵያ ጨርቃጨርቅና አልባሳት ዘርፍ በአማካይ ወራዊ ደሞዝ 3000 ብር ወይም $52 ገደማ ብቻ ሲሆን ይህም በዓለም አቀፍ ደረጃ ዝቅተኛ ከሚባሉት ውስጥ አንዱ ነው። በውጭ ባለቤትነት በተያዙ የአልባሳት ፋብሪካዎች ውስጥ ከሚሰሩ ሰራተኞች መካከል ወደ ግማሽ የሚሆኑት በቂ ያልሆነ ክፍያ ምክንያት ስራቸውን ለቀዋል። ወደ መጨረሻው መረጃችን አቀናን። የኢንዱስትሪ ሚኒስቴር በኢትዮጵያ የሚገኙ ወጣት ስራ ፈጣሪዎችና አዳዲስ ጅምር ንግዶች መንግስት የጎለበተ የጅምር ንግድ ምህዳር ለመፍጠር ከፍተኛ ጥረት እያደረገ ቢገኝም የኢንቨስትመንት አጋሮች ለማግኘት እየተቸገሩ መሆኑን አሳውቋል። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል እንደገለጹት መንግስት ለጅምር ንግዶች እድሎች ለመፍጠር እየሰራ ቢሆንም ብዙዎች ሀሳባቸውን ወደ ትርፋማ ስራ ለመቀየር የሚያስችላቸውን ባለሀብቶች ጋር ለመገናኘት አሁንም ከፍተኛ እንቅፋቶች እንደሚገጥሟቸው ተናግረዋል። ይህ ተግዳሮት አዲስ አይደለም የተባለ ሲሆን የኢትዮጵያ ጅምር ንግድ ዘርፍ ለረጅም ጊዜ ውስን የገንዘብ ድጋፍ እድሎች፣ ያልዳበረ ኢንቨስትመንት ባህልና ውስብስብ የቁጥጥር ስርዓቶችን ሲታገል ቆይቷል። በቅርቡ የተደረጉ ጥናቶች እንደሚያሳዩት የመጀመሪያ ዙር የኢንቨስትመንት ጥረት አሁንም የሰፈነ ሲሆን ለሁለቱም ለመነሻና ለእድገት ደረጃ ጅምር ንግዶች የሚሰጠው የገንዘብ ድጋፍ ወጥነት የለውም። እስካሁን ድረስ ጥቂት የኢትዮጵያ ጅምር ንግዶች ከፍተኛ ካፒታል የሳቡ ሲሆን አብዛኞቹ ስራ ፈጣሪዎች ለባለሀብቶች ያላቸውን ውስን ተደራሽነት እንደ ዋነኛ እንቅፋት ይጠቀሳሉ። እነዚህ ችግሮች ለመፍታት መንግስት የጀማሪ ንግድ ምህዳር ልማት ፖሊሲ አዋጅ ያወጣ ሲሆን ይህም ጅምር ንግዶችን ከመነሻቸው ጀምሮ እስከ ገበያ መስፋፋት ድረስ ለመደገፍ የሚያስችል ሁሉን አቀፍ ማዕቀፍ ለመፍጠር ያለመ መሆኑም ተጠቁሟል። የተከበራችሁ የካፒታል የዩቲዩብ ቻናል ተከታታይ ቤተሰቦቻችን በሳምንታዊ ጋዜጣችን የወጡና የመረጥናቸውን መረጃዎቻችን የሰማችሁትን ይመስል ነበር። ሙሉ የጋዜጣችን ዘገባዎች በድረገጻችን ያገኙታል። በሌላ መረጃ ዳግም እስክንገናኝ በያላችሁበት ደህና ቆዩ።